ሲንግል ማም ለመሆን ትልቁ ምክንያት ወይም ደግሞ ከሲንግል ማሞች ጀርባ አንድ የማይረባ ለቤቱ ለልጆቹ ለሚስቱ ሊሆን የማይችል አንድ ወንድ እንዳለ ሁላችንም እናምናለን። ሰላም የሚነሳኝ እሱ ብቻውን የራሱን ሐሳቡን እንጂ የሚኖረው የኔን ሐሳብ ሼር የማያረገኝ እሱ ውጪ እንደፈለገው በልቶ ጠጥቶ እንደፈለገው ሆኖ ሲገባ አንቺ በላሹ የጠጣሹ የማይለኝ ለምሳሌ እንደዚህ አይነት ወንድ ቢሄድ እስቲን የጎደለብኝ ነገር ምንድነው? ለልጆቻችሁ ጥሩ አባት ያልሆነ በቃ በአጠቃላይ ቤታችሁ ውስጥ ምንም አይነት ሰላም የማይሰጥ ሰው ቢሄድ ምን ይጎዳል? እስኪ ጤና ተመኙለት፣ እድሜ ተመኙለት። ለበደላችሁ ለሰበራችሁ ጤናና እድሜ ተመኙለት። ጌታ የናንተን ለውጥ የናንተን ጀግና መሆን የናንተን ያለሱ መቆም መቻል ማየት አለበት። ሰላም 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 ውድና የተከበራችሁ የማርካን ቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? አላችሁልኝ የኔ ማሮች የኔ ተወዳጆች እንዴት ናችሁ? በማርያም እኔ ደህና ነኝ በጣም እግዚአብሔር ይመስገን። ዛሬ እንግዲህ በስተመጨረሻ በዚህ ሰዓት አስባችሁታል፣ በዚህ ድቅድቅ ሌሊት ሐሳብ መጣልኝ። መተኛት አቃተኝ፣ ጎረበጠኝ። ሲጎረበጠኝ እኔ ብቻዬን ለምን ይጎረበጠኝ እንዴ? ማካፈል ያለብኝ ከቻልኩላችሁ እናንተ ደግሞ እንግዲህ ቤቴን ላይ ሼር ሰብስክራይብ እያደረጋችሁ እንዲሁም ደግሞ የተሰማችሁን ሐሳባችሁን ኮሜንት ላይ ሐሳባችሁን እየሰጣችሁ አብራችሁኝ ነው የኔ ውዶች። በዚህ አጋጣሚ እንግዲህ አንዳንድ ልጆች ቪዲዮሽ አይደርሰንም ትሉኛላችሁና ቪዲዮ ሊደርሳችሁ ማይችለው አንደኛ ነገር ሰብስክራይብ አድርጋችሁ የደወል ምልክቷን ካልተጫናችሁ ነው። በመቀጠል ደግሞ አትከታተሉኝ ማለት ነው፣ ያሳስናል። ምክንያቱም ቪዲዮ የምንከታተለው ከሆነ ሁሌ የዛ ሰው ቪዲዮ ይደርሰናል እና በነገራችን ላይ አልፈርድባችሁም። ምክንያቱም ያው ስደት እንደመኖር መጠን ብዙ አይነት ደሳስ የሚሉ ቪዲዮዎች ላይ ኖር ይችላሉ፣ የምታዩቸው ነገሮች ብዙ ላይ ያስደስቱ ይችላሉ ምናምን ነገር። ግን ደግሞ እናንተ ጎበዝ በርቺ ብላችሁ እያጠነከራችሁኝ ነው። አሁንም ደግሞ እንግዲህ እግዚአብሔር ብሎ ተሳክቶ በሀገሬ ገብቼ ደህና ነገር ሰርቼ እንደማሳያችሁ ቃል ገባላችኋለሁ። እስከዛው ድረስ ግን በመናገኘው ነገር ምክንያቱም ሐሳባችንን ሼር መደራረግ አለብን። የሚሰማኝን እናንተም የሚሰማችሁን እንማማርበታለን፣ እንጫወትበታለን። ገባችሁ አይደል? ስለዚህ እንግዲህ ባለው ነገር ጎበዝ በርቺ ያላችሁ ያበረታታችሁኝ ስለሆነ ከልብ ምስጋናዬ ከልብ ነው። ወደ ጎረበጠኝ ሊዳ የምሬን ነው ጎረበጠኝ። ለምን እንደጎረበጠኝ ግን አላውቅምና ምን መሰላችሁ የጎረበጠኝ ነገር ያው እንግዲህ ስደት ላይ ከ100% ቢያንስ 95 ብለ ራሱ አይበዛም። ከ190 እንበለውና ከ190% ሲንግል ማሞች ናቸውና በጣም የሚገርመው ነገር ብዙ ጊዜ በሚለቀቁ ቪዲዮዎች በተለይ ጥንዶች ወይም ደግሞ አሁን የበደለሽ ሰው አንዳንድ ልጆች የሚለቁት ጥቅሶች አሉ አይደል? እንደዚህ አይነት ነገር ላይ ቪዲዮ ገብቼ ኮሜንት አነባለሁና በጣም ከሚገርማችሁ በቃ ስብርብር ያለ ሰው የበዛበት ቦታ ቢኖር ስደት ላይ ነውና በጣም ቁጭ ብዬ አሰብኩኝ። እውነቴን ነው የምላችሁ፣ እኛ ሰው ነን። የሰው ልጅ ደግሞ ይወድቃል፣ ይነሳል፣ ይደክማል፣ ይጠነክራል፣ ይረባዋል፣ ይጠማዋል፣ ይጠግባል። ብዙ አይነት የሰው ልጅ መሰናከል አለበትና በመጀመሪያ ሲንግል ማም ለመሆን ትልቁ ምክንያት ወይም ደግሞ ከሲንግል ማሞች ጀርባ አንድ የማይረባ ለቤቱ ለልጆቹ ለሚስቱ ሊሆን የማይችል አንድ ወንድ እንዳለ ሁላችንም እናምናለን። በዚህ ወንድ ደግሞ የተሰበሩ የተጎዱ ልጆቻቸውን ለማሳደግ ደፋ ቀና የሚሉ ብዙ እናቶች እንዳልኳችሁ ከ100% ቢያንስ 95%ቱ እንደዚህ አይነት እናቶች ስደት ላይ ነው ያሉትና ኮሜንት ላይ ገብቼ ሳነብ በጣም ሮሮ ነው በቃ የሆነ እንዴት ነው እና ምን ልላችሁ ነው። አሁን ዋነኛ የመጣውበት ነገር የኛ ልብ ብርጭቆ ነው እንደ ማሮቼ በህይወት ተሰብሮ ሊጠገን ልንመልሰው
የማንችለው ነገር ቢኖር ብርጭቆ ነው። ልባችንን ለምንድን ነው እንደ ብርጭቆ የምናስበው? ከዚህ በኋላ በቃ መመለስ አይችልም፣ እንዲህ ስብርብር ብዬ እንዲህ ድቅቅ አርጎኝ እንዲህ አርጎኝ ብለን ለምንድን ነው ራሳችንን ጭራሽ የምናደቀው? እናንተ እየሰራችሁ ስለሆነ ብር እያገኛችሁ ስለሆነ ለልጆቻችሁ እያለበሳችሁ እያስተማራችሁ ስለሆነ በጣም በቃ እንዴት ነው ጠንክር ያለው ብላችሁ ታስባላችሁ፣ ግን ልባችሁ አልጠነከረም። የምር ልባችሁ አልጠነከረም። ያፍቅራችሁ ልጅ ወልዳችሁ ብዙ መስዋዕትነት ከፍላችሁ እንበለው ተጎዳችሁ፣ ተሰበራችሁ፣ ተካዳችሁ፣ ብዙ ድርጊት ተደረገባችሁ። ያን ነገር መርሳት እኮ አይቻልም። ግን እንደዛ የሆነ ሰው በመጣ ቁጥር ሁሉ ቁስላችሁን እንደ አዲስ እያመረቀዛችሁ ለምን እንደምትኖሩት? ላይፍ ነው። ተጀመረ፣ አልሆነም፣ አቆመ። እኛ ሴቶች እኮ የመጀመሪያ የጥንካሬያችን የመጀመሪያ በደንብ እውነቴን ነው የምላችሁ እንደ ብረት በደንብ የምንጠነክረው ልጅ ብቻችንን ማሳደግ ስንጀምር ነው። ያ ደግሞ ጥንካሬያችንን ብርታታችንን ነው እንጂ የኛ ድክመታችንን ሊገልጽ አይገባም። ገብቷችኋል? ግን ጥንካሬያችን ልጅ ማሳደጋችን ላይ ብቻ አይደለም። ልጅ በነገራችን ላይ እኛ እናሳድገዋለን እንላለን እንጂ ልጅ ነው እኛን የሚያሳድገን። ስትወልዱ ብዙ ነገራችሁ ነው የሚቀየረው። የምሬን ነው የምላችሁ። ብቻችሁን ስትሆኑ ብቻዬን ሆኜ የማስባቸው ነገሮች እና ልጅ ሲኖረኝ የማስባቸው ነገሮች አንድ አይደሉም። እስቲ ስደት ላይ ራሳችሁን እዩ። ሀታ ለራሳችሁ ነገር ልትገዙ ሱቅ ወጣችሁ ለራሳችሁ ገዝታችሁ ትመለሳላችሁ? አትመለሱ። ለልጆቻችሁ ነው የምትገዙት። ገብታችኋል? ያ ማለት አይምሯችን አድጓል ማለት ነው። ለኔ ከማለት ለልጄ ወደ ማለት ገብተናል ማለት ነው። ልጅ ወልደን ልጅ ባሳደግን ቁጥር የኛም አይምሮ አንድ ላይ ነው እያደገ የሚሄደው። እና ምን ልላችሁ ፈልጌ ነው ብዙዎቻችሁ ለምን ዳግመኛ በቃ ህይወታችሁ እዛ ጋር እንዳበቃ አይነት ሲስተም ተሰብሬያለሁ፣ ተጎድቻለሁ፣ ከዚህ በኋላ ልቤ መመለስ አይችልም ብላችሁ ልባችሁን በብርጭቆ የምትመስሉት ለምንድን ነው? ለምንድን ነው በእቃ የምትመስሉት ልባችሁን? እንደ ብርጭቆ ስብርብር ብያለሁ፣ እሱ ስብርብር አድርጎኝ ሄዶ በሄደበት አይቅ ነው እንዲያርገው ብላችሁ ለምንድን ነው ራሳችሁን ውስጣችሁን ጭራሽ የምታደሙት? ለምንድን ነው? አንድ ሰው አንድ አካላችሁ እኔ ይሄንን የተሰበረ ልባችሁን በብርጭቆ ሳይሆን እንድትመስሉት የምፈልገው አሁን ለምሳሌ ፈጣሪ ያርግብኝ እቺኛዋ ጣቴ በሆነ አጋጣሚ ብትበላሽና የሆነ ነገር ብትሆንብኝ ብትቆረጥ ሌሎቹንም የምታበላሽውና ብትቆረጥ እንደዛ ነው። አካሌ ነው እንግዲህ የራሴ ስጋዬ ነው አይደለ? እንደዛ ነው ማሰብ ያለባችሁ። አይረባም በቃ ሌሎቹን ሊያበላሽ ይችላል። ገባችሁ? አንዱን አላስቆረጥም ብዬ ብል አራቱም ሌሎቹ ይቆረጡብኛል። ስያ ከሚሆን አንዱ ቀድሞ ይቆረጣል ማለት ነው። የማይረባ ህይወት ማለት ልክ እንደዛ ነው። ምክንያቱም በመጀመሪያ አንቺም ልጅሽም ትድናላችሁ በቃ ከዛ ህይወት። እንደገና ደግሞ ያንቺ የአይምሮ ሰላም ብዙዎቻችን አሁን እኛ ቀሽምኛ ሴቶች ራሱ ብዙዎቻችን ቀሽምናችን ምንድነው? ምን አይነት ደህና ተስፋ ጥሎብሽ ሄደ እንኳን ቢባል እንኳን መልስ እንኳን የለንም። የምሬን ነው የምላችሁ። አብሮኝ ኖሮ ሰላም የሚነሳኝ እሱ ብቻውን የራሱን ሐሳቡን እንጂ የሚኖረው የኔን ሐሳብ ሼር የማያረገኝ ሀታ አሞኝ ብተኛ ምን ሆነሽ ነው ብሎ የማይጠይቀኝ። የምሬን ነው የምላችሁ። እሱ ውጪ እንደፈለገው በልቶ ጠጥቶ እንደፈለገው ሆኖ ሲገባ አንቺ በላሹ የጠጣሹ የማይለኝ። ለምሳሌ እንደዚህ አይነት ወንድ ቢሄድ እስቲን የጎደለብኝ ነገር ምንድነው? ለልጆቻችሁ ጥሩ አባት ያልሆነ በቃ በአጠቃላይ ቤታችሁ ውስጥ ምንም አይነት ሰላም የማይሰጥ ሰው ቢሄድ ምን ይጎዳል? እስኪ በእንደዚህ አይነት ሰው ተጎዳው ብላችሁ በየኮመንቱ እንደ ብርጭቆ ተሰባብሬ ልቤ እውነት እንዲህ እንዳረገኝማ ምናምን
ዋይ ለምን ክፋቱን ትመኙለታላችሁ? ደስ ብሎት በፍቅር በጸጋ ቆሞ የእናንተን ስኬት ይህ የምሬ ነው የምላችሁ። ጤና ተመኙለት፣ እድሜ ተመኙለት። ለበደላችሁ ለሰበራችሁ ጤናና እድሜ ተመኙለት። ጌታ የእናንተን ለውጥ የእናንተን ጀግና መሆን የእናንተን ያለሱ መቆም መቻል ማየት አለበት። ወንድ ልጅ ጥሎሽ የሄደበት ቦታ ካገኘሽ እንዲህ ነው የሚያሽሽ። የምሬን ነው። መጀገን ያለብሽ ታዲያ ይሄ ዝም ብሎ ብር መሰብሰብ ብቻ አይደለም። ተሰብሮ ነበረ አይምሮ የተሰበረ በቃ የኔ ላይፍ አንድ ልጅ ወልጃለሁና ልጄን እየተንከባከቡ ልጄን ማሳደግ ምናምን ኖ ላይፍ ይቀጥላል። ላይፍ ይቀጥላል። ያ ማለት የመጀመሪያ አንድ የሆነ ነገር ሲሆንብን ምንድነው ማድረግ ያለብን? ቆም ብለን ማሰብ መማር። በዚህኛው ህይወቴ ምን አበላሽቻለሁ? በዚህኛው ህይወቴ ምን አስተካክላለሁ? ቆም ብለን ማሰብ፣ አለመቸኮልም አለመዘግየትም። ከዛ በተረፈ ግን ለበደለሽ፣ ላስለቀሰሽ፣ ለረገጠሽ፣ ለናቀሽ፣ ላላከበረሽ፣ ለጠላሽ ሰው ትልቅ መጸለይ ያለብሽ እድሜና ጤና ነው። ቢያመው ራሱ አያይሽም። የራሱን ህመም ነው የሚያስታምመው። ኖ ጤነኛ ሆኖ እድሜ ይስጠው። ድምቅ ሽብርቅ ስትይ ትላንት በሱ የተሰበረው ልብ ተጠግኖ ታዲያ የተሰበረ ልብ የሚጠግነው ግዴታ ወንድ ብቻ አይደለም። ግዴታ ይሄ ወንድ ምናምን ብላችሁ እንዳታስቡት። በራስሽ ወንድን እንኳን መቅረብ ያለብሽ ያ ልብ ሲጠገን ነው። እኔም ብዙዎቻችሁ ኮሜንት ላይ ሳያችሁ አሁንም ድረስ እንዲህ ብቻችሁን ለምታለቅሱ ይመስለኛል። በቃ ስለሱ ስለበደላችሁ ሰው ያሳባችሁ ማለት ነው። ወይ እኔ በጣም የሚገርመኝ የኛ የሴቶች መጥፎ ባህሪያችን ማርያምን ሳስበው ራሱ ለምን እምለው ሰው ለሚንቀው ሰው ያለቅሳል። ሰው ለሚጠላው ሰው ያለቅሳል። ሰው ምንም ለሱ ቦታ ለሚጠላው ሰው ትልቁ ስነግራችሁ ለሚጠላው ሰው እንዴት ያለቅሳል? ለሽ የምታለቅሱት ለሚጠላችሁ ሰው፣ ለናቃችሁ ሰው ተሰበርኩ ተሰባበርኩ ብለሽ የራስሽን ልብሽን እንደ ብርጭቆ የምትመስይው ያንቺ ልብ መቼም በብርጭቆ አይመሰልም። መቼም ብርጭቆ ከተሰበረ ተሰበረ ነው። ሀታ ሁለት እንዲህ ቢፈረከሽ አይጣበቅም። ፕላስቲክ እንኳን ቢሆን እንደ መጀመሪያ ውበት አይኖረውም እንጂ ቢላግለን ምናምን እንደለመደው እንደ ሀገራችን እና ይሆናል። ፕላስቲክ ቢሆን ፕላስቲኩም የመጀመሪያ ውበት አይኖረውም። ገባሽ? የዚህን ያህል ጎዳኝ በእንጂ ሰበረኝ ራሱ አትበይ። ነው የኛ ልብ አይሰበርም። መቼም ነው የማይሰበረው። ተሰበረ ማለት ስለ ራስሽ ማቆም ያበቃሽ ቀን። አሁን አንዳንዶቻችሁ ማለት ነው ተስፋ ቆርጣችሁ በቃ እሱ ዛሬም ነገም ስለሱ ያያሰቡ ማልቀስ፣ ዛሬም ነገም ምንም ጥሩ የሚታወስ ነገር የለውም እኮ ምንም። በቃ ሰላም እሱ ከሄደ ሰላም አለ፣ ጭቅጭቅ የለም። ገና ደግሞ መቶ ምን ሊላይ ነው ምናምን የለም። ሰላም ያለው ህይወት ሰው እየኖረ እንዴት በግድ ሰላሜን የሚነሳኝ ሰው ሄደ ብሎ ያለቅሳል? ኖ አይለቀስም። እናም በአጠቃላይ ነው የምልላችሁ ፈልጊ ነው የትኛውም ሴት ልብሽን በብርጭቆ አትመስዩ። ያንቺ ልብ መቼም በብርጭቆ አይመሰልም። ብርጭቆ ከተሰበረ ተሰበረ ነው። አንቺ ግን አልተሰበርሽም። እኛ ተሰበረን ብለን እንዲህ አይነት ስም እንሰጠዋለን እንጂ አትበሉ እንደዛ። ሲጀመር ተሰበርኩ አትበሉ። ከተሰበርሽ ተሰበርሽ ነው። ያ ተጎርተሽ ሊሆን ይችላል፣ የሆነ ነገር በደል ደርሶብሽ ምናምን። ግን ያን ማሰብ ያለብሽ ምንድነው ባልሽ ልጆች ትቶብሽ ሄዶ ሊሆን ይችላል ምናምን ሌላ ሴት መርጦ ምናምን ኖ፣ ያንን እንትኑን አታስቢ። በቃ ትቶሽ ሲሄድ ኔጌቲቭ ነገሮችን አስቢ። ይሄ ሰው ሲጀመር ኖሮ ምን አይነት መልካም ነገር አለው? ምንም ፖዚቲቭ ነገር የሌለው ነገር እኮ ነው። እነዚህ ሰላም ብዙ የሚያናጋብሽ ነገር አለ። ሄደ ማሰላማ ትኖሪያለሽ። መኖር ማለት ታዲያ ዝም ብሎ ማታ ተኝቶ
ትራስ ይዞ ወይኔ እያሉ ስለሱ እያሰቡ ማልቀስ ምናምን አይደለም። ሲሄድ በቃ ከት ማውጣት ነው ያለብሽ። ለምን የማይወድሽን ሰው ስለምን ብለሽ ትወጃለሽ? ላንቺ ቦታ የማይሰጥሽን ሰው ስለምን ብለሽ ቦታ ትሰጫለሽ? ቀለኛ ነሽ የምር። እኔ አሁን የብዙዎቻችሁን ኮሜንት ሳነብ ነው የምር የብዙዎቻችሁን ኮሜንት ሳነብ በጣም አሁን ራሱ ቀን በእናንተና ስራ ደክማችሁ ማታ ማታ ገብታችሁ የምታለቅሱ ይመስለኛል። አንዳንዶቻችሁ ደግሞ ውስጣችሁ ርር ድብን እያለ እየቆሰለ ስለሱ እየደወላችሁ ላጠይቃላችሁ። እንዴት እንደዚህ ከከሌ ጋር ወይ ከሷ ጋር እኔ ስለሱ ሲጀመር ለሽ ጠይቂያለሽ? ካላስ ሄዷል ማሰላማ ለምን ጠይቂያለሽ? ስለሱ መጠየቁ ላይ የለብሽም። ገንዘብ ሰርተሽ ገንዘብ ስላገኘሽ ልብሽ ተጠግኗል ማለትም ደግሞ አይደለም። ገባሽ? በመጀመሪያ ገንዘቡ ገንዘብ ነው። ያ በፊት አምጣ ከማለት ወይም ደግሞ ከሱ እጅ ርቀሻል፣ ራስሽን ችለሻል። አንድ መስመር ነሱ። ግን ዋነኛ ደግሞ ልብሽ ሰላማዊ ሰው መሆን አለበት። ስለሱ ማሰብ ማቆም አለበት። ክፉ ነገር ንገሪው ለልብሽ። አንድ ወር ሙሉ እየበደለን አንድ ቀን ወጥቶ ቢያዝናናን የአንድ ወሩን በደል ትተነው የአንዷን ቀን እናስባለን። ያ ነው ራስሽን የሚጎዳሽ። ንገሪው ለልብሽ። እሱ ላንተ አይጠቅምህም፣ እሱ ላንተ አይሆንህም፣ እሱ እንደዚህ የመረጠው ሌላ ነው። አንተ ስለምን ትሸነፋለሽ? ከራስሽ ጋር የሆነች አጠር ያለች ስብሰባ አድርጊ። የዛኔ ከውስጥሽ ታወጫለሽ። እና ጋይስ ለማንኛውም ይሄንን ለማለት ያህል ነው። ብዙ ጊዜ እኛ ስደት ላይ ያለን ሰዎች ማለት ነው የምሬ ነው የምላችሁ ስለዚህ አይነት ነገር አስባችሁ አትጨናነቁ። አሁን እንቅልፍ እምቢ ብሎኝ እኮ ነው የምሬ ነው ጎረበጠኝ። ለምንድነው ሴቱ ለምንድነው እንደዚህ የሚሆነው? ልክ እንደዚህ አሁን የሆኑ የጥንዶች ምናምን ቪዲዮ ሳይው ደግሞ ቺርስ ቆመን ለቀረ ነው፣ ቺርስ ለቆሙ ቀሮች። ማን ቆሞ ያስቀረሽ? ማንም ቆሞ ካላስቀረሽ ማርዬ አንዱ ጎርቶሻልና ቆመሽ ቀረሽ ነው። ይሄን አሰሪው። ይሄንን በደንብ ራስሽ ጠግኝው፣ አስተካክዩ። አንቺ እንዲያፈርሰውና እንዲረብሽው የሰጠሽው ልብሽን ራስሽ አስተካክዩ፣ ጊዜ ወስደሽ በመጀመሪያ። ከዚህ ውጪ ትኖሪያለሽ። ኦኬ። እና ይሄንን ለማለት ነው። ለማንኛውም ወዳችኋለሁ። ከጨቀጨኳችሁን በጣም ይቅርታ። ግን ውስጥ የተሰማኝን ስሜት ነው የምሬን ነው የምላችሁ። እኔ ኮሜንት አንዳንዴ አሁን ያ የሆነ ቪዲዮ ራሱ አይቼ ለልብሽን ሰባብሮት ለሄደ ሰው ምን ትመኝለታለሽ ሲባል ግማሹ የኔ እሱንም እንደኔ ተሰባብሮ ሊያው፣ ግማሹ እድሜ ሰጥቶት ጤና ይንሳው፣ አረ ምንም ማይሉት ጉድ አለ ወይ? ለምን አልፈለገም እኮ። ያልፈለገን ሰው መያዝ ግዴታ እኮ አይደለም እንዴ። ያልፈለገች ሰው ስለሄደ እንዲሁም እኛ ልናለቅስ የሚገባን እኛ ልባችን ተሰበረ ብለን ልንል የሚገባ ምንድነው? የሚወደን የሚንከባከበን ፍቅር የሚሰጠን ጊዜውን የሚሰጠን የኔ ብሎ ያለንን ሰው የጎዳን ቀን ነው ማልቀስ ያለብን። እኛ ትተነው የሄድን ቀን ነው ማልቀስ ያለብን። ለኛ የሆነን ሰው መተዋችን የተውን ቀን ነው ማልቀስ ያለብን። ለምን? መቼም ዳግመኛ እናገኘውምና ማለት ነው እንጂ ለጠላሽ ለረገጠሽ ላለሽ ብለሽ ነው መተው ያለብሽ። ጌታን የምሬን ነው ጋይስ። እኛ ገንዘብ ብቻ ሳይሆን ልብን መግዛት አለብን። ልብ የምንገዛው ታዲያ ከገበያ ወይ በገንዘብ ሳይሆን ከራሳችሁ ጋር አስቸኳይ ስብሰባ፣ አጠር መጠን ያለ ስብሰባ ከራሳችሁ ጋር ወሰዱ። ባላችሁ ሲንግል ማም ያደረጋችሁ በምን ምክንያት ነው? ካንቺ ችግር ከሱ ችግር፣ በቃ እሱን አስቢ። እየወደደሽ መቼም ጥሎሽ አይሄድም፣ ስላልወደደሽ ነው። አዎ እንደማይወድሽ ለራስሽ ንገሪ። አይወደኝም፣ አይፈልገኝም። ታዲያ ስለምንድን ነው ስለሱ የምትጨነቀው ብለሽ ራስሽን ኮርኩሚው። የዛኔ ስለሱ ማሰብ ታቆሚያለሽ። በቃ ጋይስ ለማንኛውም ወሬ አላብዛባችሁ። እንግዲህ ሀሳባችሁን ደግሞ ሼር አድርጉኝ። እናንተም የተሰማችሁን ነገር ሼር አድርጉኝ። እቺን ጻውር ስቤ እኮ ይላደርሳት እንደሆነ። ለማንኛውም ሰላም እደሩልኝ፣ ደህና እደሩልኝ። ባይ ባይ። እወዳችኋለሁ። ሰብስክራይብ ማድረግ እንዳይረሳ እና የኔ ጀግኖች፣ የኔ ምርጦች፣ የኔ ማኛዎች፣ ምንም ቢባል ቃላት የሚያንስባችሁ ጀግኖች ናችሁ። ጀግኖች ጌታን ይመረኝ። ችግር ያጀግናል፣
ሴት ልጅ ደግሞ የመጀመሪያ የጥንካሬዋ የመጀመሪያ እርምጃ እንዲህ የምትራመደው ወንድ ልጅ ጥሏት ሄደ ቀን ነው። ስለዚህ በራሳችን ቆፍጠን ብለን ከቆምን በራሱ ቺርስ። ለማንኛውም ደህና ደሩልኝ። እወዳችኋለሁ። ሰብስክራይብ ማድረግ እንዳይረሳ።